ሰላም ጤና ይስጥልኝ የቻናላችን ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለሁ እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ ሰላም ነው። እንግዲህ ሄርሜ በአብርሽ ነገር እንግዲህ በተፈጠረው ነገር በጣም ነው የተናደደችው። ምክንያቱም አብርሃምን ብታስረዳው እሱ ሊረዳት አልቻለም። እሷን ያናደዳት እንግዲህ የቡዜና የደብ ነገር ነው። ቡዜና ደብ ለምንድን ነው እኔ ምንም ነገር እንዳላደረግኩኝ እኔ ደግሞ በሱ ምክንያት ራሴን ስቼ ሐኪም ቤት እንደገባው ያውቃሉ። ለምንድን ነው ስለ እኔ ንጽህና እኔ ምንም ነገር እንዳላደረግኩኝ ያልተናገሩት ብላ እንግዲህ በጣም ነበር በዴብና በቡዜ ያዘነችባቸው። አዎ ልክ ናት። አብርሽ ታመመ ከተባለ አንስቶ እንግዲህ ሄርሜላ እንደምታውቁት እንግዲህ አብርሽን ወደ ራሱ እንዲመለስ ያላደረገችው ጥረት የለም። ከዛ በኋላ እንግዲህ በእሱ የተነሳ አብርሽ እንግዲህ እንዳያችሁት አይ እኔ አልፈልግም ሲላት እንግዲህ በእሱ የተነሳ እንግዲህ ራሷን ስታ ሐኪም ቤት እንደገባች ታስታውሳላችሁ፣ እናስታውሳለን አይደለም። ስለዚህ ያን ቪዲዮ እኮ አይቶ ሄርሜላ ምንም እንዳላደረገች እኮ ይረዳን ነበረ። ሌላው ምንድን ነው እንግዲህ አብርሽ እንግዲህ ይህ ነገር ሲፈጠርበት እንደዛ ሆኖ ራሱን ሳያውቅ የመጣው ከሄርሜላ ቤት ሳይሆን ከነ ሩታና አብርሽ ቤት ነበረ። ከሄርሜላ ቤት ቢገኝ አዎ ሄርሜላ ተጠያቂ ናት። ነገር ግን ከሄርሜላ ጋር ስላልተገኘ የተገኘው ደግሞ ከአብርሽ ቤት ማለቴ ከኤፍሬም እና ከሩታ ቤት ተጠያቂዎቹ እነሱ ናቸው። ያን ማለት ሌላ ያደርግበት ምን ያደርግበት አድራጊውና ፈጣሪ ናቸው የሚያውቁት። እሱን እኛ አናቅም። ስለዚህ ከዚህ ላይ ሄርሜላ ጥያቄ ውስጥ መግባት የለባትም ነበረ እና እንግዲህ ለዴብም ለምንድን ነው ስለ እኔ ያልተናገራችሁት? እኔ ምንም ነገር እንዳላደረጉ እኔ ራሴን ስቼ ወድቄ እኔ እናንተ ጋር ነበርኩ። ስለዚህ ስለ እኔ ንጽህና ያልተናገራችሁት ለምንድን ነው ስትለው ዴብም እንግዲህ እኔ እኮ አንቺ እንደዛ ብለሽ በሱ ምክንያት ሐኪም ቤት ስተሽራሽን ወድቀሽ ገብተሻል እና ደግሞ አንቺ ይህንን ነገር ደግሞ እኔ ታደርጊያለሽ እኔ አለንም። በፍጹም እኔ ስታጠፊ አጥፍተሻል ነው የምለው። ካላጠፋሽ ደግሞ በሳታጠፊ እንደዛ አልልም። እና ለዚህ ነው ያው ሁሉን ነገር እየነገር ነው ነበረ፣ ግን እሱ ስላልሰማ ነው። ስለዚህ አንቺ መረጋጋት ነው ያለብሽ እያላት ነው እንግዲህ ዴብም እና አንቺ ጋር ጥፋት አልታየብኝም፣ ስለዚህ ጥፋት የለም። አንቺ እኛ ጋር ከጎናችን አብረሽ ነበርሽ እያላት ነው እንግዲህ። እሷ አንድና አንድ የምፈልገው ስለ እሷ እነሱ አሁን እሷ ብትነግረው አላመናትም አይደለ? ስለዚህ እህትና ወንድሙ ቁጭ ብለው ቪዲዮ ያሳዩት። በቃ ቪዲዮ አሳይታቸው ስለ እኔ ለምን አትነግሩትም ነው እሷ አባባሏ። ስለዚህ አብርሽ ያውቃል እኮ ቪዲዮውን ያን ምን እንደተፈጠረ ያን። ነገር ግን እንዳልኳቸው አሁን ላይ ከሁለታቸው አንዳቸው ህይወት መውጣት ይፈልጋል። ከሩታ የሆነ ስበብ አግኝቶ እንዲወጣ ይፈልጋል። ከሄርሜላም የሆነ ስበብ አግኝቶ እንዲወጣ ይፈልጋል። ሁለቱንም ያፈቅራቸዋል፣ ይወዳቸዋል። ከሁለቱም ግን መለየት አይፈልግም ነበር። ነገር ግን እንደ አጋጣሚ የተፈጠረ አሁን ሩታም የሆነ ነገር ስትለው አይ ጊዜ ስጭኝ፣ የሆነ ማስረጃ ስጭኝ፣ ሄርሜላም ስትለው አልሆነ። እንግዲህ ሄርሜላ የአቅሟን እንግዲህ ከታመመ አንስቶ ለፍታለች። እውነት ለመናገር ከሆነ እውነት ከሆነ እውነት፣ ውሸት ከሆነ ውሸት እንላለን አይደል? ከታመመ አንስቶ ሄርሜላ እንግዲህ እንዳልኳቸው ራሷን ስታ እስከ መውደቅ ድረስ ከነቡዜ ጋር ሆና የእሱ ደህንነት እንዲመለስ ያላደረገችው ጥረት የለም። እንደገና ደግሞ እስኪ ከኤፍሬም እና ከሩታ ትንሽ ይራቅ ተብሎ እሷ ይዛ ሄዳ ለ3 ቀን ለ4 ቀን ሲቆዩ እሱም ምንድን ነው አዛ ሲመለስ ልክ ደህና ነበር። ይዛ ሆዳ ሳለ ለምንድን ነው ቪዲዮ ያልሰራሽ? ሌሎቹ ሰርተው ነበር፣ አንቺ ለምንድን ነው ቪዲዮ ያልሰራሽው? የሆነ ነገር አድርገሽ ቢሆን እሳ ሲላት ዳኒ እና ዴብ እንግዲህ አይደለም እኛ እንዳትሰራ ፈልገን ነው። እሷም እንግዲህ ያን ቪዲዮ ብሰራን እኔ ቦታውን አውቀው ይመጣሉ። ከዛ ደግሞ አንተ ራስህን ስተህ ደግሞ ሐኪም ቤት ትገባለህ፣ ለአንተ ደህንነት ብዬ ነው እያለችው ምንም ጭራሹንም እንትን አይልም። እና ምን ለማለት ፈልጌ ነው ሄርሜላ ከዚህ በላይ
እንትን አትበይ፣ አትለማመጭ። በቃ የራስሽን ህይወት ኑሪ። ከዚህ ዝብርቅርቅ ካለ ህይወት፣ ከዚህ እቃቃ ከሆነ ጨዋታ፣ ከዚህ ከጨዋታ ውጭና እንደ ሴት የራስሽን ህይወት ኑሪ። አሁን ዴብም ለእኔ ለምን አልተናገራችሁ ምናምን ብትይው ዋናው ማን ጋ ነው ያለው? አብረሽ ጋር። እነሱ ቢነግሩት ሊሰማ አይችልም። ምክንያቱም ስለዚህ እነሱም ስላንቺ እኮ ንጽህና ዛሬ ምንድን ነው ቡዜ ያለችው? ይሄ ኤፍሬም ምንድን ነው ያለው? ስለዚህ እኔና ሩታ ምንም አላደረግንም አድራጊው እያመለጠ ነው ሲል እና ማን ሰውዬውን ታውቋል መቼም ሄሬሜላ አትለኝም ስትለው እንግዲህ ኤፍሬምም አይ እኔ ስም አልጠራው እና ታዲያ አርፈህ ቁጭ በል ብለዋል። ስለዚህ እነሱ እኮ ስላንቺ ዴብም ሆነ እቺ ቡዜ ስላልተናገሩን እንጂ ስላንቺ ንጽህና አንቺ ምንም እንዳላደረግሽ ሁሉም ያውቃሉ። ሁሉም ማለት ነው ያውቃሉ። ስለዚህ አብረሽ ከአንቺም ሆነ ከሩታ እንግዲህ ለመውጣት እየፈለገ ነው። ስለዚህ ሄርሜላ እኛ የምንመክረሽ እንደ ሴት ከዚህ ህይወት ውጭና ቆንጅዬ ነሽ፣ ምርጥ ነሽ፣ አፍቃሪ ነሽ። ከዛ ላይ ደግሞ ጨዋ ነሽ። ያን ሁሉ እንኳን እየተናገሩሽ መልስ አትመልሽላቸውም። በትትና ነው የምትመልሽላቸው። ቀስ ብለሽ የሆነ መልስ አትመልሽላቸውም። ተረጋግተሽ በትትና ነው የምትመልሽላቸው። እና ይሄ አስተዳደግሽ ነው። አስተዳደግሽ ደስ ይላል። ትሁት ነሽ። ወንድ ልጅ ወይም ባል እንዴት አያያዝ እንዴት እንደሚያዝ ትችይበታለሽ። ስለዚህ አብረሽ ገና እሱን ስትከተይ የሚያፈቅርሽ የማይወድሽ እና የማያፈቅርሽን እሱን ስትከተይ ምናልባት አንቺን የሚወድሽ እና የሚያፈቅርሽ ሰው ሊኖር ይችላል። እሱን ታጫለሽ። ስለዚህ ወደ ራስሽ ተመለሽ እና የራስሽን ህይወት ኑሪ። ስለዚህ ይሄ ሁሉ አብረሽ ሁሉ እኮ ርቀት መሄድ አያስፈልገውም ነበር። እዚህ ቀደም ያስታውሳል አንቺ ጋር ህይወት ጀምሮ ነበር አይደለም? ህይወት ከጀመረ አሁን ከተሻለው ወደ አንቺ ነበር መመለስ የሚፈልገው። ነገር ግን እሱ እንደዛ አልፈለገም። አንቺንም ሩታንም ድንክርክር እያደረገ እንደዛ ነው መኖር የሚፈልገው። እና ምን ለማለት ፈልጌ ነው? ስለዚህ ከዚህ ያንቺን ንጽህናትሽን ምንሽን አንቺና ፈጣሪ ናቸው የምታውቁት። እና ከሱ ህይወት ውጪ እና እንዳልኩሽ አሁን ዴብም ብትናገሩ ዴብ ሳይነግሩት ቀርቶ አይደለም። ቡዜም ተነግረዋለች እኮ ስለ አንቺ እየነገረች የሆነ ነገር ግን ደግሞ እሱ ደግሞ እንግዲህ እንዳያችሁት ሰምቶ እንዳልሰማ ስለሆነ ስለዚህ እዚህ ክብር ለማይሰጥሽ ከማይመጥንሽ ወንድ ጋር ጊዜሽን አታባክኝ ነው እኔ የምለው። እንደ ሴት ጊዜሽን ባታባክኝ፣ የራስሽን ህይወት ብትኖር፣ ጊዜሽ በአጠቃላይ ጊዜሽን አታባክኝ። ምክንያቱም እሱ ስበብ ነው የሚፈልገው። ስበብ 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 ነው። አሁን ተሻለው አይደለ? ቪዲዮዎቹን አይቷን አይደል? ቪዲዮዎቹን እኮ ካየ ቀጥታ እንዳልኳቸው ቅመሞች ቀጥታ ወደ እሷ ነበር የሚመለሰው። ግን አይደለም። ሩታን አለሁልሽ ይላል፣ ሄርሜላን አለሁልሽ ይላል። ለሁለቱም የማይሆን ተስፋ ነው የሰጣቸው። ስለዚህ ልባቸውን ከሚያንጠለጥለው ከሁለቱም ህይወት ይውጣ። እንደኔ ሀሳብ ከሁለቱም ህይወት ቢወጣ ነው ደስ የሚለኝ። ምክንያቱም አንዷ ተጠይ አንዷ ተወዳጅ መሆን የለባቸውም። ከሁለቱም ህይወት ይውጣላቸውና የራሳቸውን ህይወት እነሱም ይኖራሉና እና ምን ለማለት ፈልጌ ነው? ሄርሜላ ገና ልጅ ነሽ፣ ገና ልጅ ነሽ። ስለዚህ የራስሽን ህይወት ኑሪ። አብረሽን በተስፋ አትጠብቂው። ፍቅር ነው፣ ፍቅር ከባድ ነገር ነው እና ስለዚህ እሱን በተስፋ ስትጠብቂ እድሜሽንም አትጨርሺ። ሩታን ብትሆኚ ልጅ ጸጋ ነው። ልጅ እኮ እንኳን አንድ ልጅ ብዙ ልጅ ማሳደግ ይቻላል። ልጅሽን አሳድጊ። የዛን ያህል ደግሞ መለመንም ተንበርክኮ እኔ ጋ ሁን ምናምን ይቅርታ ሁሉን ተውና ምናምን እንደዛ መለማመጥ የለብሽም። እንደዛ ስትዩ ደግሞ እሱ የባሰ ኮራ ቀብረረ ነው። አሁን ሁለቱም ይወዱኛል ነው። አሁን እኮ ሄርሜላም አብረሽ እቺ ሩታም ይወዱኛል የትም አይሄድም ብሎ ነው እንደዚህ የሚሆንባቸው። ስለዚህ ሴቶች ሩታም ሆን ሄርሜላ ራሳችሁን አስከብሩ ብለን ነው የምንመክራቸው። ሩታም ልጅሽን አሳድጊ፣ ሄርሜላም የራስሽን ህይወት ኑሪ። የአንቺን ንጽህና ደግሞ ፈጣሪሽና አንቺ እንዲሁም ደግሞ አይተናን ጥሩ ልጅ እንደሆንሽ ለአብረሽ ብዙ ነገር ስታደርጊ በአይናችን አይተናን። ለሱ ብዙ ውጣ ወረዶችን ደክመሻል። ስለዚህ ውለታሽን ፈጣሪ አምላክ ይክፈለው ነው የምንለው።